የእመቤታችን ፍቅር ያላደረበት ሰው ስለ እመቤታችን ልናገር ቢል ዲዳ ነው የሚሆነው። ምናልባት ቀና ብንል እኮ ሰማዩን ልናይ እንችላለን፣ ግን የሰማዩን ጫፍ ከጫፍ እስከ ጫፍ ማየት እንችላለን እንዴ? ምናልባት ዝቅ ብንል መሬትን ልናይ እንችላለን፣ ቀና ብለንም በምድር ላይ ያሉ ተራሮችን ኮረብቶችን ልናይ እንችላለን። ግን በእውነቱ የምድርን መጠኗን ልናውቀው እንችላለን? አይቻልም። የእመቤታችንንም ክብሯን ጨርሰን መናገር በፍጹም አይቻልንም። ነገር ግን ከክብሯ ጥቂቱን እንነግረው ሆነ ያችኛዋ ዓርብ ቀዳሚ ፍጥረት ወይም በኩረ ፍጥረታት የሆነውን አዳምን አስገኝታለች። እመቤታችን ቅድስት ድንግል ማርያምን በኩረ ፍጥረት የሚባለውን ወይም መጻሕፍት ሁሉ በኩር ብለው የሚጠሩትን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ስለተገኘችልን ነው ማለት። መቼስ ውሃ የሚጠጣ ሰው ውሃውን በመላው ሊፈጽመው ይላል እንዴ? ከውሃው የሚያስፈልገውን ያህል የሚችለውን ያህል ይጠጣል እንጂ በመጠኑ በአቅሙ ያንን ውሃ ጨርሻለሁ ወይም ጨርሰዋለሁ ብሎ ሊያስብ ይችላል እንዴ? በፍጹም ሊሆን አይችልም። እመቤታችንም ልክ እንደዚያ ናት ወገኖች። ምስጋናዋን ልንጨርሰው አንችልም፣ ግን ከምስጋናዋ ጥቂቱን አንስተን ልናመሰግናት እንችላለን። ፀሐይን ልሳል ቢል አንድ ሰው ከነ ብርሃኗ ሊስል አይችልም አይደል እንዴ? የብርሃኗን ጸዳል ሊያሳይ የሚችል ቀለም ሊቀባ ይችላል እንጂ ብርሃኗን ሙቀቷን አምጥቶ ሊያስጨብጠን ሊያስይዘን ቤታችን ላይ ስሎ ሊያቀርብልን በፍጹም አይቻለውም። እመቤታችንም ልክ እንደዚህ ከነ ሙሉ ክብሯ እሷን መግለጽ በፍጹም የማይቻል ስጋን በለበሰ ጊዜ ሊቀ ካህናት ሆኖ ተሾሟል ኢየሱስ ክርስቶስ። ግን የእኛን ጎስቋላ ባህሪያችንን መልበስ በራሱ እኮ መስቀል ነው ወገኖቼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም በእናቴ በቅድስት ቤተ ክርስቲያን ፊት እናታችን እመቤታችን ቅድስት ድንግል ማርያምን አምባ መጠጊያ አድርጌ የዛሬውን ጉባኤ ጀምራለሁ። የተወደዳችሁ የተከበራችሁ የጉባኤ ኤክሌሲያ ቤተሰቦች፣ በመላው ዓለም የምትኖሩ የቤተ ክርስቲያናችን ልጆች እንደምን ሰነበታችሁ? ረድኤቱን ከኛ ያላራቀብን ምሕረቱን ቸርነቱን አባታዊ ፍቅሩን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነግር ስጦታው ስሙ ለዘላለም የተመሰገነ ይሁን። ዛሬ እመቤታችን ቅድስት ድንግል ማርያም በሰባቱ ዕለታት ለምን ትመሰገናለች በሚል ርዕስ እንግዲህ በሰባቱ ዕለታት የምትመሰግንባቸውን ምክንያቶች በእያንዳንዱ ቀን ለማቅረብ ነው እንግዲህ ወደዚህ የመጣሁት ማለት ነው። የእመቤታችን የቅድስት ድንግል ማርያምን ጾም ምክንያት በማድረግ በሰባቱ ዕለታት የመመስገኗን ምክንያት እናጠናለን ማለት ነው። የአባቶቻችን አምላክ ልዑል እግዚአብሔር ይህንን የሱባኤ ጊዜ ባርኮልን በምስጋናችንም ጊዜ የእመቤታችን የቅድስት ድንግል ማርያምን ምስጋና አብዝተን እናቀርባለን። በትምህርታችንም ጊዜ የእመቤታችን የቅድስት ድንግል ማርያምን ትምህርት አብዝተን እንማራለን፣ እናስተምራለን። መምህራን ያስተማሩትን ሊቃውንት በድርሳናቸው ያስቀመጡትን መንፈስ ቅዱስ በአባቶቻችን ላይ አድሮ የገለጠውን ትምህርት ቤተክርስቲያናችን የምታስተላልፍበት ወቅት ነው የወቅትና በያላችሁበት እንግዲህ መልካም የሱባኤ ወቅት ይሆንላችሁ እያልኩና እየተመኘሁ በዚህ የሱባኤ ወቅት ከምስጋናዋ በተጨማሪ ደግሞ ልንማረው የሚገባን ስለ እመቤታችን ስለ ቅድስት ድንግል ማርያም ልንማረው የሚገባውን ነገር እንድንማር ነው እንግዲህ እንድናውቅ ነው ዛሬ ይህንን ሀሳብ ለማንሳት የተገደድኩት። እመቤታችን ቅድስት ድንግል ማርያምን በሰባቱ ዕለታት ከፍለን ለምን እናመሰግናታለን? ሊቃውንት የነገሩንን ነው የምንናገረው። የምናነሳው ሰማይና ምድርን የፈጠረውን አምላክ እናቱ ተብላለት ስለተጠራችለት ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። በዓለም ላይ ታላቅ ስለነበረች ስለ አንዲት ንግሥት አይደለም የምንነጋገረው። በሰማይም በምድርም ለክብሯ መጠንና ተወዳዳሪ የሌላትን ንግሥተ አርያም ብለን የምንጠራትን የእመቤታችን የቅድስት ድንግል ማርያምን ነገር ነው የምናነሳው። የምንነጋገረው በሰው ልጆች ታሪክ ውስጥ አንድ ታላቅ ቁም ነገር ስላደረገ ሰው አይደለም የምንነጋገረው። በሰው ልጆች የመዳን ስራ ውስጥ በእግዚአብሔር የማዳን እቅድ ውስጥ ተሳትፎ ስላላት ስለ እመቤታችን ስለ ቅድስት ድንግል ማርያም ነው የምንነጋገረው። ወገኖቼ አሁን የምናነሳው ከሰማይና ከምድር ይልቅ ስለምትሰፋው ነገር ግን በዚህ ዓለም ስለኖረች ስለ አንዲት ታናሽ ብላቴና ነው የምናነሳው። የ15 ዓመት ብላቴና ሆና ዘመናት የማይቆጠሩለትን ጌታ ስለተሸከመችው ስለ እመቤታችን ስለ ቅድስት ድንግል ማርያም ነው የምናነሳው። የምናወራው አሁን የምንነጋገረው ዳዊት ስለዘመረላት ስለ ታቦተ ጽዮን አማናዊት ስለ አማናዊቷ ታቦተ ጽዮን ስለ እመቤታችን ስለ ቅድስት ድንግል ማርያም ነው።
ዳዊት ለምሳሌዋ ዘመረ። እኛ ደግሞ ለአማናዊቷ ቅድስት ድንግል፣ ለአማናዊቷ ታቦት፣ ለአማናዊቷ ጽዮን ማርያም፣ ለእመቤታችን ለቅድስት ድንግል ማርያም ምስጋና እናቀርባለን። በእሷ ስም ትምህርት እናስተምራለን። ዳዊት በሁለተኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ ሲዘምር መሰንቆውን ይዞ ሲዘምር ይታይ ነበረ። ያቺ ታቦት የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ዳዊት ለምሳሌዋ ዘመረ። እኛ ደግሞ ለአማናዊቷ ቅድስት ድንግል እመቤታችን ትርጓሜ እንተረጉማለን፣ ድርሰት እንደርሳለን፣ ዝማሬ እናቀርባለን። የምንነጋገረው እሳተ መለኮትን ስለተሸከመች ወይም መለኮትን በስጋ ስለወሰነች ስለ እመቤታችን ስለ ቅድስት ድንግል ማርያም ነው የምንነጋገረው። መቼስ እንነጋገር ከተባለ በምድር ላይ ታላላቅ ስራ ሰርተው ስላለፉ ነገስታት፣ ስላለፉ ንግስታት፣ ስለ ሴቶችም ስለ ወንዶችም በምድር ላይ በተጋድሎ ታላላቅ ስራን ስለሰሩ የቤተ ክርስቲያን ከዋክብት ስለምንላቸው ስለ ቅዱሳን እንነጋገር የለ። እመቤታችን ቅድስት ድንግል ማርያም ሁሉን ያደረገች ወይም በቤተ ክርስቲያን ያሉ ቅዱሳን ከሚጋደሉት ተጋድሎ አንዱም ያልቀረባት፣ እንደ ሰማዕታት የተሰደደች መከራ የተቀበለች፣ እንደ ሐዋርያት ክርስቶስን ይዛ በዓለም ይዞረች፣ እንደ ጻድቃን ከእናትና ከአባቷ ቤት ከታናሽነቷ ጀምሮ ተመርጣ በእግዚአብሔር ቤት በቤተ መቅደስ ውስጥ እየኖረች እመቤታችን ቅድስት ድንግል ማርያም ናት። ስለ እሷ ነው የምንነጋገረው። ከጻድቃን እንዳንዱ አድርገን ገድሏን የምናሳንሰው አይደለችም። ምክንያቱም እሷ ከጻድቃን ይልቅ ትበልጣለችና። ከሰማዕታትም እንዳንዱ አድርገን ብቻ ተርከንላት የምናልፍ አይደለችም። ከሰማዕታትም ወገን ሆና እናገኛታለንና፣ ከጻድቃንም ወገን ሆና እናገኛታለንና፣ ከሐዋርያትም መካከል ሆና እናገኛታለን። ስለዚህ ስለ እመቤታችን ስንናገር በሁሉም ዘርፍ በሁለንተናዊ መንገድ በቤተ ክርስቲያን ውስጥ ባሉ የተጋድሎ መንገዶች ሁሉ ያለፈችውን እመቤታችን ቅድስት ድንግል ማርያም ነው የምናነሳው ማለት ነው። የመዳናችን ቀንድ ብለን የምንጠራት ምክንያቱም የዳንበትን ዘይት የተቀባነው ለክህነት ለመንግስት የምንቀባውን ቅባ ዘይት ይዛ የተገኘችልን ቅባ መንግስት፣ ቅባ ክህነት ተብሎ የሚጠራው አምላካችን መድኃኒታችን ነገስታት ተቀብተው የሚነግሱበት፣ ካህናትም ተቀብተው ክብረ ክህነት የሚያገኙበትን ቅባ ክህነትን ቅባ መንግስትን ይዛ የተገኘችልን የቅባት ቀንድ እመቤታችን ቅድስት ድንግል ማርያም ናት ማለት ነው። የተቀባ አባ ጊዮርጊስ ዘጋስጫ ምን ይለዋል ስለ ኢየሱስ ክርስቶስ ሲናገር ቀርነ ቅባ አንቲ ነው የሚላት። እሷን አንቺ የቅባት ቀንዳችን ነሽ፣ ቅብ የተባለው ደግሞ ከአንቺ የነሳው ስጋ ነው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ የነሳው ስጋ ነው ይላል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ቅባ ክህነትን፣ ክብረ ክህነትን፣ ክብረ መንግስትን ያገኘንበት ቅባታችን ነው። እመቤታችን ቅድስት ድንግል ማርያም ደግሞ ቀርነ ቅብ ተብላ የምትጠራ እናት ማለት። አባ ሕርያቆስ በቅዳሴው ሲያመሰግናት ሙዳየ እፍረት ወቀርነ ቅብ ዘሳሙኤል የሚላት ስለዚህ ነው። ሰሎሞንን ዳዊትን ሊያነግሱ በሄዱ ጊዜ ነቢያቱ ይዘውት የሚሄዱት ቀርነ ቅብ ይባላል። ቀርነ ቅብ ማለት ነገስታት የሚቀቡትን ዘይት የያዘ ነው። እንግዲህ ነገስቱን ስንመለከት ነገስታት ያንን ተቀብተው ነው አይደል ነገስታት የሚባሉት። ካህናቱም ልክ እንደዚያው ኦሪቱን ስንመለከት ቅባ ክህነት አላቸው። እሱን ተቀብተው ነው ሊቃነ ካህናት ተብሎ የሚሰየሙት ማለት ነው። እና ሊቃነ ካህናት የሚባሉበትን ንጉሠ ነገስት የሚባሉበትን ቅባት ይዛ የተገኘችው ደግሞ እመቤታችን ለሁሉም ክብር የሚሆነውን ማለት ስለ እሷ ነው እንግዲህ ዛሬ የምንነጋገረው። እና እንዲህ በቀላሉ የምንመለከተው ነገር አይደለም። ቤተክርስቲያን ለውዳሴዋ ክብር ትሰጣለች። ቤተክርስቲያን ስለ እመቤታችን በሚጻፉ መጻሕፍት ውስጥ ሁሉ አበክራ ምስጋና ታቀርባለች። ለምን ከተባለ ምስጋናዋንም ለመናገር ክብሯንም ለመናገር የሰው ልጅ የሚቻለው ስራ አይደለም። የሰው ልጅ የሚሆንለት ምናልባት ቀና ብንል እኮ ሰማዩን ልናይ እንችላለን። ግን የሰማዩን ጫፍ ከጫፍ እስከ ጫፍ ማየት እንችላለን እንዴ? ምናልባት ዝቅ ብንል መሬትን ልናይ እንችላለን። ቀና ብለንም በምድር ላይ ያሉ ተራሮችን ኮረብቶችን ልናይ እንችላለን። ግን በእውነቱ የምድርን መጠኗን ልናውቀው እንችላለን? አይቻልም። የእመቤታችንንም ክብሯን ጨርሰን መናገር በፍጹም አይቻልንም። ነገር ግን እንናገራለን። ከምስጋናዋም ልክ እንደዚያው ጥቂቱን መቼስ ውሃ የሚጠጣ ሰው ውሃውን በመላው ልፈጽመው ይላል እንዴ? ከውሃው የሚያስፈልገውን ያህል የሚችለውን ያህል ይጠጣል እንጂ በመጠኑ በአቅሙ ያንን ውሃ ጨርሸዋለሁ ወይም ጨርሰዋለሁ ብሎ ሊያስብ ይችላል እንዴ? በፍጹም ሊሆን አይችልም። እመቤታችንም ልክ እንደዚያ ናት ወገኖች።
ምስጋናዋን ልንጨርሰው አንችልም። ግን ከምስጋናዋ ጥቂቱን አንስተን ልናመሰግናት እንችላለን። በተሰጣት ክብር ልክ ድርሳን የደረሰላት በተሰጣት ክብር ልክ ምስጋና ያቀረበላት ማንም የለም ከፍጡራን መካከል። በምድር ያሉትን ብቻ አይደለም ብላችሁ በሰማይም ያሉ መላእክት ሳይቀር ዘኢይክሉ ሰማያውያን ወምድራውያን ፈጽሞ ውዳሴ ያለው ምስጋናዋን መጨረስ የማይቻላቸው ተብሎ ነው የሚነገርላት ስለ እመቤታችን ስለ ቅድስት ድንግል ማርያም ማለት ነው። አናጺ ለክቶ በመጠን የሰራው አይደለም ክብሯ፣ እግዚአብሔር በገዛ ጥበቡ ልዩ አድርጎ የሰራት ስለሆነች ለዚህም ነው ክብሯን መርምሮ መድረስ የማይቻለው። ባህሪዋ የሰው ልጅ ነው አይደል እንዴ? ከአዳም ከሔዋን የተገኘ ባህሪ ነው። ከአዳም ከሔዋን የተካከለ ነው። ንጽህናዋ ቅድስናዋ ግን ከአዳም ከሔዋን እና ከሌሎችም ፍጥረታት የተለየ ስለሆነ መጠኑን ልኩን ማወቅ በፍጹም አይቻልም። ስለዚህም ወኩሉ ክብር ይመጠናል ነው። አሁን ስለ ጥበብ ሲናገር ሊቁ ወኩሉ ክብር ይመጠናል ይላል። እንደው የትኛውም ክብር የትኛውም ገንዘብ ሊመጥናት ሊወዳደራት አይችልም ይላል። ጥበብን ነው በቀይ ወርቅ እንግዛት ብንል በቀይ ወርቅ ገዝቶ ያመጣልን ማን ነው ይላል። መዋቲ እንኳን ጎዳናዋን አያውቅም። መቼም እውቀት ከሞት በኋላ ነው አይደል የሚበዛው የሚሰፋው። ለዚህም ነው መዋቲ እያምራ መዋቲ ለፍኖታ ብሎ የተናገረው። ለዚህ ነው ስለ ጥበብ ሲናገር። እመቤታችንም ልክ እንደዛው ናት። መዋቲ ጎዳናዋን የማያውቃት ደራሲ በድርሰቱ ሊስላት ሊገልጣት ሰዓሊ በስዕሉ ደራሲ በድርሰቱ ፀሐይን ልሳል ቢል አንድ ሰው ከነ ብርሃኗ ሊስል አይችልም አይደል እንዴ? የብርሃኗን ጸዳል ሊያሳይ የሚችል ቀለም ሊቀባ ይችላል እንጂ ብርሃኗን ሙቀቷን አምጥቶ ሊያስጨብጠን ሊያስይዘን ቤታችን ላይ ስሎ ሊያቀርብልን በፍጹም አይቻለውም። እመቤታችንም ልክ እንደዚህ ከነ ሙሉ ክብሯ እሷም መግነው እና የምንችለውን ያክል እንነግራችኋለን፣ የምትችሉትን ያክል ደግሞ ትሰሙናላችሁ ማለት ነው። በዚህ ልክ ነው ስለ እመቤታችን የምንነጋገረው። እንግዲህ በሰባቱ ዕለታት የምትመሰልበትን የምትመሰገንበትን ነው የምናቀርበው። ዛሬ እንዳጋጣሚ ሆኖ የዚህ ዓመት ሱባኤ የሚጀምረው በዕለተ ዓርብ ስለሆነ ከዕለተ ዓርብ ነው እንግዲህ ጀምር እማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን የቅዱስ ኤፍሬምን ጉባኤ እንደባረከች በእኛም ጉባኤ ላይ ተገኝታ ምስጢሩን እንድትገልጽልን መልካም ፈቃዷ ይሆንልን። ቅዱስ ኤፍሬም ሲያስተምር እመቤታችን ቅድስት ድንግል ማርያምን ከመውደዱ የተነሳ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ያመሰግናት ነበር ይላሉ ሊቃውንቱ። ያዕቆብ ዘንጽዊን ደቀ መዝሙር ነው እና ያዕቆብ ዘንጽዊን ሲያስተምራቸው ከያዕቆብ ዘንጽዊን ጉባኤ ቤት አብሮት የተማረ ስምዖን ዘአምድ የሚባል ጽኑ የሆነ ባህታዊ አለ። ስምዖን ዘአምድ ነው የሚባለው። እንደ ምሰሶ ቆሞ የሚኖር ባህታዊ ነው። የድንጋይ ምሰሶ ተደግፎ ለዘመናት ቆሞ ይኖረው። ከቁመቱ ብዛት የተነሳ እግሩ በሽተኛ የሆነ ጽኑ የሆነ በተጋድሎ ውስጥ የሚኖር መነኩሴ ነው እና እሱም አብሮት ተምሮ ነበር ቅዱስ ኤፍሬምን። በንጽዊን ናት ጉባኤ ቤታቸው። መካከለኛው ምስራቅ ውስጥ የምትገኝ በሁለቱ የሶሪያ ወንዞች መካከል ከሚገኙ ቦታዎች መካከል አንዷ ናት ንጽዊን። ቱርክ ውስጥ ያለች ዛሬ ማለት ነው። በአንጾኪያ የሚባለው ግዛት አካባቢ ላይ የምትገኝ ስፍራ የነ ቅዱስ ኤፍሬም የትውልድ ስፍራቸውም ጉባኤ ቤታቸውም ያለው እዛ ነው እና እዛ አብረው ተምረዋል። ሁለቱ አብረው ተምረዋል። ሰላም ለኪ ወቅድስት ድንግል ነው እንጂ እግዝእትየ የሚል መምህራችን አላስተማረንም ብሎ ስምዖን ዘአምድ ጠየቀው ቅዱስ ኤፍሬምን ይላሉ ሊቃውንት። ስምዖን ዘአምድ ይህን ጥያቄ ሲጠይቀው ቅዱስ ኤፍሬም አባታችን ይመስክርልን፣ አባታችን ነግሮናል ላለው አልነገረንም። ሲከራከሩ እንግዲያውስ አባታችን ይመስክርልን አሉ። አባታችን የሚሉት ያዕቆብ ዘንጽዊን ነው። እሱ ደግሞ ሞቷል ወይም አርፏል፣ በሕይወተ ሥጋ አልነበረም። ከመቃብሩ ዘንድ ሄደው ግን መስክርልን አሉት ይላል። ቅዱስ ኤፍሬም እንዳመሰግነውም ስምዖን ዘአምድ እንደተናገረውም ሆኖ ነው የተገኘው። በመጨረሻ ላይ ስምዖን ዘአምድ እንደተናገረው ያዕቆብ ዘንጽዊን በሕይወተ ሥጋ እያለ ያመሰግናት የነበረውና ለደቀ መዛሙርቱም ያስተምረው የነበረው ሰላም ለኪ ወቅድስት ድንግል እያለ ነው ያስተምረው የነበረው። ቅድስት ድንግል ሆይ ሰላምታ ላንቺ ይገባሻል ብሎ ነበር የሚያስተምረው። ከሞተ በኋላ ደግሞ በአጸደ ነፍስ ያሉ ቅዱሳን እንዲህ ሲሉ ሰማቸው። ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያሉ ሲያስተምሩ ሲያመሰግኑ ሰማቸው ይላል። እግዝእትየ የሚል ጨምሮበታል። ከሞተ በኋላ በአጸደ ነፍስ ሆኖ ምን ጨመረበት? እመቤቴ ሆይ የሚል ጨምሮበታል ማለት ነው። እና ለቅዱስ ኤፍሬም የተገለጠለት በአጸደ ነፍስ ሆኖ የሚያመሰግነው ምስጋና ነው። ቅዱስ ስምዖን ዘአምድ ደግሞ ይዞት የነበረው በጉባኤ ቤት መምህሩ ያስተማረውን ትምህርት ነበር እና ለዚህም ነው እንደ ስምዖንም እንደ ኤፍሬምም ሆኖ ተገኘ ምስክርነቱ ያልኳችሁ። አሁን
እመቤታችን ፍቅር ያላደረበት ሰው ስለ እመቤታችን መቼስ ወደ ቅድስተ ቅዱሳን መግባት የሚችል በቀደመው ዘመን ቅባ ክህነት የተቀባው ሊቀ ካህናቱ ብቻ ነበር አይደለ? ማንም እኮ መግባት አይችልም። እንዲያውም እኮ ሊቀ ካህናቱ በዛው መቅሰፍት መጥቶበት ከሰማይ መዓት ወርዶበት በዛው ሊሞት ይችላል እና በሚሞትበት ጊዜ ገብቶ በድኑን ማውጣት የሚችል የለም ተብሎ ከጀርባው ታስሮ በገመድ ይገባ ነበር ይላሉ። እና ይህንን ያክል የሞተውን እንኳን ለማንሳት ወደ ቅድስተ ቅዱሳን መግባት ለማንም ስልጣን አልነበረውም። ለማንም ስልጣን አልነበረም። ይሄ የሆነበት ምክንያት ላልተሾሙ ሰዎች ቅድስተ ቅዱሳኑ የተከበረ ስለነበረ ነው። ቅድስተ ቅዱሳን ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት ወገኖች። ሊቀ ካህናቱ ብቻ ገብቶ የሚያገለግልባት። ለዚህም ነው እንደውም ቅዱስ ኤራቅሊስ ኦ መቅደስ ዘኮነ ባቲ እግዚአብሔር ሊቀ ካህናት ብሎ ያመሰግናታል። ቅዱስ ኤራቅሊስ ምን ማለት ነው? ወደ አማርኛ ሲቀየር እግዚአብሔር ሊቀ ካህናት ሆኖ ያገለገለባት መቅደስ አንቺ ነሽ፣ ኦዮ ለአንቺ ምስጋና ይገባል፣ አንክሮ ይገባል እያለ ያመሰግናታል ማለት ነው። እና ሊቀ ካህናቱ ኢየሱስ ክርስቶስ ብቻ ገብቶ ያገለገለባት አማናዊት ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ናት። ለሌላ ካህን ለሌላ ሊቀ ካህናት ያልተገባች፣ ሌላ ሊቀ ካህናት ገብቶ ያላገለገለባት እሷ ናት። ኢየሱስ ክርስቶስ ሊቀ ካህናትም ሆኖ የተሾመባትና ቅባ ክህነቱን አግኝቶ እንደ መልከ ጼዴቅ ስርዓት የተሾመባት ወይም ያገለገለባት እመቤታችን ቅድስት ድንግል ማርያም። ስለዚህም ያቺ ቅድስተ ቅዱሳን ማንም እንደማይገባባት ሁሉ እሷም ላልፈቀደችለትና ፍቅሯ ላላደረበት ሰው ምስጋናዋን ማቅረብ አብዝቶ በፍጹም አይቻለውም። ድርሰቶቿንም ወይም ምስጋናዎቿን ስለ ክብሯን መናገር በፍጹም የሚቻል ነገር አይደለም ማለት ነው። እና የእመቤታችን ፈቃድ ያስፈልገናል። በእውነት ፍቅሯን ተሳድርብን ፈቃዷንም ሆኖልን ምስጋናዋን ክብሯን ለመናገር የበቃን ታድርገን። እንግዲህ በዕለተ ዓርብ እንጀምራለን ብለናል እና በዕለተ ዓርብ እመቤታችን ቅድስት ድንግል ማርያምን እንግዲህ 3 ምሳሌዎችን አንስተን እንናገራለን ስለ ድንግል ማርያም። አንደኛው በዕለተ ዓርብ ትመሰላለች የሚለው ነው። ሁለተኛው በዕለተ ዓርብ በተፈጠሩ ስነ ፍጥረታት በአዳምና በሔዋን ትመሰላለች የሚለው ነው። ሶስተኛው በዕለተ ዓርብ ለተፈጠረው ለአዳም ማረፊያ ስለሆነችው። እነዚህን 3ቱን ነው እንግዲህ በዚህ በዕለተ ዓርብ የምናነሳው። በመጀመሪያ በዕለተ ዓርብ እንዴት ተመሰለች ነው እመቤታችን ቅድስት ድንግል ማርያም። በዕለተ ዓርብ የተመሰለችባቸው ነገሮች አንደኛው በኩረ ፍጥረታት አዳም የተገኘባት ቀን ስለሆነች ነው። እግዚአብሔር ስራ የጀመረው በዕለተ እሑድ ነው ይታወቃል። ከዕለተ እሑድ እስከ ዕለተ ዓርብ ድረስ 6ኛ ቀን ነው ዕለተ ዓርብ። በዚህ እስከ 6ኛው ቀን ድረስ በኩረ ፍጥረታት የሚባለው አዳም አልተገኘም ነበረ። 21 ፍጥረታት ተፈጥረዋል። እንግዲህ መጻሕፍት በነገሩን አበው ባስተማሩና ቆጥሮ ባስቀመጡልን መሰረት 21 ፍጥረታት እግዚአብሔር ባወቀ ሌላም ይኖራል። ግን እኛ ተቆጥሮ በመጻሕፍት በተነገረን በተቀመጠልን መሰረት 21 ፍጥረታት ተፈጥረዋል። ለእነዚህ ሁሉ በኩር የሚሆነው ፍጥረት በኋላ ነው ዘግይቶ የመጣው፣ እሱም አዳም ነው። አባ ጊዮርጊስን በመጽሐፈ ሰዓታት ሰአሎ ለነ አዳም ወሔዋን ቀደምተ ፍጥረት ይላቸዋል። የፍጥረት መጀመሪያ ወይም የፍጥረት በኩር ለማለት ነው። ቀደምት የሚለው በኩር ተብሎ ነው የሚፈታው። ቀዳሚሁም ለአሕዛብ ማለት ዋና ለማለት ነው። ይሄ ቀደምት የሚለው በመፍጠር የሚቀድሙ ሌሎች ናቸው። ሰማይና ምድር ይቀድማሉ፣ ቅዱሳን መላእክት ይቀድማሉ፣ እጽዋት፣ እንስሳት፣ አራዊት እነዚህ ሁሉ ይቀድማሉ በመቅደም ቢሆን ኖሮ ማለት ነው። ግን የፍጥረት ሁሉ ዋና የሆናቸው አዳምና ሔዋን ብሎ አባ ጊዮርጊስ ያነሳቸዋል ማለት ነው። እና የፍጥረት ሁሉ ዋና የሆነው ሰው የተገኘው በዕለተ ዓርብ ነው። እመቤታችን ቅድስት ድንግል ማርያም የፍጥረት ሁሉ ዋና የሆነው ኢየሱስ ክርስቶስ በሐዲስ ተፈጥሮ ማለት ነው በኩር የሆነንና የፍጥረት ሁሉ ራስ የሆነው ኢየሱስ ክርስቶስ የተገኘው በዕለተ ዓርብ ስለሆነ የፍጥረቱ ሁሉ በኩር የሆነው አዳም በዕለተ ዓርብ ተገኝቷል። በሐዲስ ተፈጥሮ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በኩር ተብሎ ይጠራል። እሱም የተገኘው ደግሞ ከእመቤታችን ያችኛዋ ዓርብ ቀዳሚ ፍጥረት ወይም በኩረ ፍጥረታት የሆነውን አዳምን አስገኝታለች። እመቤታችን ቅድስት ድንግል ማርያምን በኩረ ፍጥረት የሚባለውን ወይም መጻሕፍት ሁሉ በኩር ብለው የሚጠሩትን ጌታችን ተገኘችልን ነው ማለት ነው። በዕለተ ዓርብ የተመሰለችበት ምክንያት ወይም ዕለተ ዓርብን ትመስላለች ብለን የምንጠራት ከዚህ የተነሳ ነው ማለት ነው። ቅዱሳት መጻሕፍትን እናይ። ሐዋርያው ቅዱስ ጳውሎስ በስብከቱ ወደ ቆላስይስ ሰዎች በጻፈው ምዕራፍ 1 ከቁጥር 16 ጀምሮ እስከ ቁጥር 18 ድረስ ስትመለከቱት
ጌታችን መድኃኒታችን ኢየሱስ ክርስቶስን በኩር ብሎ ይጠራዋል ማለት ነው። በኩርነቱ በምንድን ነው ከተባለ የቤተ ክርስቲያን ራስ በመሆኑ ወውእቱ ርእሳ ለቤተ ክርስቲያን ነው የሚለው። በመጀመሪያ ከፍጥረት ሁሉ እሱ በኩር ነው። በኩርነቱ በምንድን ነው? የቤተ ክርስቲያን ራስ በመሆን ወይም ደግሞ ዋና በመሆን እሱ መሪ ነው ማለት ነው። ቤተ ክርስቲያን ሕዋሱ ናት፣ እሱ ደግሞ ለቤተ ክርስቲያን ራስ ነው። በዚህም ከሁሉም በፊት ሆኗል። ጌታችን መድኃኒታችን ኢየሱስ ክርስቶስና አዳም ሲያነጻጽራቸው ደግሞ ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው? ይህንን ዓለም ወሞቱ ኩሉ ተፈጥረ ነው የሚለው። ምናብርትኒ አጋይስትኒ ብሎ ይናል ወኩሎ ፈጠረ ወጡ ምናብርት ስልጣናትን፣ መኳንንትን፣ አጋይስትን እነዚህ የመላእክት ማዕረጋትን በጠቅላላ ይጠራና እነዚህን ሁሉ በሱ ፈጠረ ይላል። በሱ ፈጠረ። ስለ አዳም ደግሞ ስንናገር ሁሉ ለሱ ተፈጠረ ነው የምንለው። ያ ማለት ሁሉን እንዲገዛ እንዲነዳ ነው እሱ የተፈጠረው አይደለ? ሁሉን እንዲያስተዳድር እንዲመግብ ነው እሱ የተፈጠረ። ለክርስቶስ ሲሆን ደግሞ ሁሉ በሱ ተፈጠረ እንለዋለን። ምክንያቱም እሱ ለነሱ ያስፈልጋቸዋል እንጂ ክርስቶስ ማለት ነው ለኛ ያስፈልገናል እንጂ እኛ ለክርስቶስ የምናስፈልገው ሆነን የተፈጠርንለት አይደለንም። ለአዳም ግን እሱም ለፍጥረታት ያስፈልጋቸዋል፣ ፍጥረታቱም ለሱ ያስፈልጉታል። እሱ ባይኖር ማን ያመግባቸዋል? ማን ያስተዳድራቸዋል? እነሱ ባይኖሩስ እሱ ምን ይመገባል? የትስ ይኖራል? ፍጡር ነውና ማደሪያ ይሻል። ፍጡር ነውና ምግብ ያስፈልገዋል። ፍጡር ነውና የሚለብሰው ያስፈልገዋል። ይህንን ሁሉ እንዲሆንለት ነው ስነ ፍጥረትን አስቀድሞ ለአዳም ያዘጋጀለት ማለት ነው። ክርስቶስ ግን ይህ ሁሉ የማያስፈልገው ይልቁንም እሱ ለቤተክርስቲያን ጌጥ፣ ራስ፣ ሽልማት ሊሆናት የመጣላት በፈቃዱ ሰው የሆነላት ስለሆነ ማለት ነው እና በኩር እንለዋለን። ለሙታን በኩር እንለዋለን። በኩረ ሙታን ብለው ይጠሩታል በቅዱሳት መጻሕፍት። ለትንሣኤያችንም በኩር እንለዋለን። ለሁሉም ነገራችን ቀዳሚ የመጀመሪያ አድርገን እንጠራዋለን። ከሆነነ በኩረ ወጥንተ ለኩሉ ምግባረ ሰናይ ነው። ለበጎ ስራ ለየትኛውም ነገር የመጀመሪያውም ደግሞ ጀማሪ ሆነን ብለን እንናገራለን ማለት ነው እና በኩርነቱን ስናይ ነው አዳም በኩረ ፍጥረታት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በአዲስ ተፈጥሮ ለተፈጠርን ለኛ በኩር ሆኖናል እና ከዚህ የተነሳ ነው ማለት ነው። ከአዳም ሁሉም ተገኝቷል አይደለም? ከአዳምና ከሔዋን ነው ሁሉም የተገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሁሉም ከሱ ያስገኘ እሱ ነው። እመቤታችን ቅድስት ድንግል ማርያም ዳግማዊ አዳም የተባለውን ክርስቶስ ኢየሱስን ይዛ ተገኘች። በነገራችን ላይ ይሄ ንጽጽራዊ ትምህርት የቅዱስ ጳውሎስ ትምህርት ነው። በመጀመሪያ ደረጃ ሲታይ እንዲህ እያነጻጸሩ ማስተማር የጀመረው ቅዱስ ጳውሎስ ነው። በሮሜ መልእክቱ ምዕራፍ 5 ላይ ስንመለከት ይህንን የንጽጽር ትምህርት ኋላ ሊቃውንቱ እያስፋፉት መጥተዋል። በተለይ ሁለተኛው መቶ ክፍለ ዘመን ላይ ይሄ የንጽጽር ትምህርት በጣም እየሰፋ ሰማዕቱ ዩስጢኖስ የሚባለው በሱ ትምህርት በጣም እየሰፋ መጥቷል እና ቅዱስ አውግስጢኖስም ልክ እንደዛው የንጽጽር ትምህርቶች ሔዋንን ከእመቤታችን ጋራ ጌታንና አዳምን ደግሞ የማነጻጸር ትምህርቶችን በጣም እያሰፏቸው የመጡት ከዚያ በኋላ ነው። በታሪክ ስንመለከት እንዲሁም መጻሕፍቶቻቸውንም ስናገላብጥ የምናገኘው እውነት እሱ ነው። መጀመሪያው ግን ቅዱስ ጳውሎስ ነው እንዲህ አይነት ንጽጽር ትምህርቶችን በመስጠት አሁን ሮሜ 5 ላይ ጠቀስኩላችሁ። ወበከመ በየጋያህዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቅ ያህዱ ብእሲ ይጸድቅ ኩሉ። በአንዱ በአዳም ሁሉም ተጎድቷል፣ በአንዱ በክርስቶስ ደግሞ ሁሉም ይድናል ወይም ሁሉም ይጠቀማል ማለት ነው። በአንዱ በአዳም የሞቱት በአንዱ በአዳም ደግሞ በሁለተኛው አዳም ማለት ነው ትንሣኤን ያገኛሉ፣ ትንሣኤ ይሆንላቸዋል ማለት ነው። ከአዳም በነሳነው ሥጋ ሞተንበታል፣ ከክርስቶስ በነሳነው መንፈስ ደግሞ እንድንበታለን ማለት ነው እና ሁለቱን አነጻጽሮ ማስተማር ያው የቅዱሳት መጻሕፍት ትምህርት ነው ማለት ነው። እመቤታችን ቅድስት ድንግል ማርያምን ደግሞ አዳም በተገኘባት በዕለተ ዓርብ እንመስላታለን ማለት ነው። ይሄ አንዱ ነው። በዕለተ ዓርብ የመሰልንበት ምክንያት ቀዳማዊ አዳምን ይዛ የተገኘች ነበረች የመጀመሪያው ዓርብ። በዚህ ምክንያት እንደውም ከዕለታት ሁሉ ልዩ አድርገናት የተገኘንባት የተሰራንባት ቀን አይደለች እሷ። እመቤታችን ቅድስት ድንግል ማርያምን ከፍጥረታት ሁሉ ልዩ እናደርጋታለን። ለምን? የተገኘንባት የተሰራንባት ስለሆነች። እንደገና የሰው ባህሪ ከጉስቁልና ወጥቶ አዲስ ሆኖ መገኘት የጀመረው እኮ እመቤታችን ቅድስት ድንግል ማርያምን ምክንያት በማድረግ ነው። በማኅፀነ ማርያም የተዘራው ዘር ነው ወይም የተገኘው ዘር ነው። ንጹሕ ዘር ኢየሱስ ክርስቶስ ነው። ያ ንጹሕ ዘር ገርኃ ተሰሉስ ከምትባል ከእመቤታችን ማኅፀን ላይ ተገኘና ብል ያልበላው ይሄ ነቀዝ ያልበላው ትል ያልወጋው ዘር ጌታችን መድኃኒታችን ኢየሱስ ክርስቶስ በማኅፀነ ማርያም መቀመጡን ምክንያት በማድረግ ነው ማለት ነው።
ስለዚህ በጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ዘር ነው ብለን ከተናገር እሱን ያስገኘችልን በመሆኗ ምክንያት ለመዳናችን ምክንያት የሆነውን ዘር ይዛ ስለተገኘችልን በዕለተ ዓርብ የመጀመሪያው ጥንተ ህላዊያችን ነው። እንግዲህ ተመልከቱት፣ ህልውና የጀመርነው ከቀዳማዊ አዳም አይደለ? እሱን ምክንያት አድርጎ ነው ፍጥረት ሁሉ የተገኘው። ሌላ አዳም የለም መቼም፣ ከሱ ነው። ወለሃኮም ነው ቢሲተው ኩሎ ፍጥረተ ዓለም ነው ቅዱስ ኤፍሬም እንደተናገረው። በመጀመሪያ ከሱ አንዲት አጥንትን ወሰደ፣ ከዛ ያችን ደግሞ ሴት አድርጎ ሰራት፣ እሷም ሔዋን ናት። ከዛ በኋላስ ምን ይሆናል? ከሷ ሁሉም ፍጥረት እንዲገኝ ያደረገ ተብሎ ነው የተጻፈው። ስለዚህም ልደተ አዳም ምድር አለ፣ ልደተ ሔዋንም ገባ አለ፣ ልደተ ቃየልም ከርስ ደግሞ አለ ማለት ነው። አቤልና ቃየል ከእናት ማህፀን ወጡ። ከዛ በኋላ ያው ግብር እንዳለ ቀጠለ ማለት ነው። የሰው ልጅ እንዲህ ባለ መንገድ ወደ ዓለም እንዲመጣ ሆኗል። እመቤታችን ቅድስት ድንግል ማርያም ይዛው የተገኘችው እመቤታችን ቅድስት ድንግል ማርያም ኃጢአት ያላረፈበትን ንጹሕ ዘር ይዛ በመገኘቷ ምክንያት ንጹሐን ቅዱሳን ከሱ እንዲገኙ አድርጋለች። ከዛ በኋላ ከሱ የተገኘው ማየገቦ ነው ሁላችንን ንጹሕ እያደረገን፣ ከሱ የተገኘው ደም ነው ፈሶ ሁላችንን ማጥቦን አጠርቶን ወደ ገነት ወደ መንግስተ ሰማያት እንድንገባ ያደረገንና ሁላችንም ንጹሐን እንድንሆን ያደረገን ያ ከእመቤታችን ከቅድስት ድንግል ማርያም የተነሳው የተገኘው ዘር ንጹሕ ዘር ኢየሱስ ክርስቶስ ነው ማለት ነው። በዚህ ምክንያት በዕለተ ዓርብ እንመስላታለን ነው። ከዛ በተጨማሪም በዕለተ ዓርብ የምትመሰልበት ምክንያት እመቤታችን ቅድስት ድንግል ማርያም ሔዋን የተገኘችበትም ቀን ስለሆነ ነው። በመጀመሪያዋ ሱባኤ አዳም ተገኝቷል። በሁለተኛዋ ሱባኤ ደግሞ እንደገና ሔዋን ተገኝታለች ማለት ነው። በሁለተኛዋ ሱባኤ ሔዋን ስትገኝ በ3 ሰዓት እንደተገኘች ይነገርላታል። እመቤታችን ቅድስት ድንግል ማርያም ደግሞ በቅዱሳት መጻሕፍት ዳግሚት ሔዋን ተብላ ነው የምትጠራው። ከሔዋን ጋር የሚያመሳስሏት በጣም ብዙ ነገሮች አሉ። ሲጀመርም ሔዋን ይሄ ስም የተገባት በእመቤታችን በቅድስት ድንግል ማርያም እንደሆነ ታውቃላችሁ። አባታችን አዳም ከበደል በኋላ ነው ሔዋንን ሚስቱን ሔዋን ትባል ብሎ ስም ያወጣላት ይሉናል ቅዱሳት መጻሕፍት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ስንመለከት ወሰማያ አዳም ለቢሲቱ ሔዋን፣ አዳም ሚስቱን ሔዋን ብሎ ስም አወጣላት ተብሎ በቅዱሳት መጻሕፍት ተጽፏል። እስመ ይእቲ እሞሙ ለኩሎሙ ሔዋን፣ እሷ የሔዋን ሁሉ ምንድን ናት? እናት ናትና ይላል። በእውነት ያን ሁሉ መርገም ከተሸከመች በኋላ ለሞት ተላልፋ ከተሰጠች በኋላ በፈቃዷ ምክንያት ዕፀ በለስን በመብላቷ ምክንያት ከእግዚአብሔር አንድነት ከተለየች በኋላ ይህንን ስም አዳም ለሔዋን የሰጠበት ምክንያት ለምን እንደሆነ ታውቃላችሁ? እመቤታችን ቅድስት ድንግል ማርያምን ምክንያት በማድረግ ነው። ለዚህም ነው እንዲያውም በታምረ ማርያም መቅድም ላይ እንደምንሰማው ሕይወቴ ይቤላ አዳም ለቢሲቱ አይሚሮ ከመ ትወፅእ እግዝእትነ ማርያም እምኀቆሁ ወይም ከርሰ ቢሲቱ ይላል። አዳም ሚስቱን ሕይወቴ ነሽ ይላት ነበር። ለምን? ከሱ አብራክና ከሚስቱ ማህፀን እመቤታችን ቅድስት ድንግል ማርያም እንድትከፈል እንድትገኝ አውቆ በጸጋ ተገልጾለት ነው ይላል። እንዲሁም የአዳም ነቢይነት ከሚረጋገጥባቸው ነገሮች አንዱ ይሄ ስም ነው። ሔዋን ብሎ ስም ማውጣቱ። ሔዋን ማለት በደንብ ያዙት እሞሙ ለኩሎሙ ሕያዋን ማለት ነው። ቅዱስ ኤፍሬምም በውዳሴ ማርያም ድርሰቱ ላይ የማክሰኞ ውዳሴ ማርያም ላይ ይህንን ተረጉሟል። እሞሙ ለኩሎሙ ሕያዋን ብሎ እመቤታችን ቅድስት ድንግል ማርያም ያመሰግናል። ኦ መድኃኒታ ለሔዋን እሞሙ ለኩሎሙ ሕያዋን፣ የሔዋን ድህነቷ የሔዋን ሁሉ እናት ብሎ እመቤታችን ቅድስት ድንግል ማርያም እንደሆነች ይሄ ስም የሚገባት እሷ እንደሆነች ይነግረናል። ለሔዋንማ እንደማይገባ ለማስረዳት ከሷ እኮ የተገኘው ቃየል ነው አይደል እንዴ? ቃየል ምንድን ነው ካላችሁ ደግሞ ምክንያተ ሞት ሆኖናለኛ። ሞትን ያስተዋወቀን እኮ ቃየል ነው። አዳምና ሔዋን በጆሮአቸው ነበር የሰሙት ሞትን ትሞታላችሁ የሚለውን በፍርድ ሰምተውት ነበር። በዓይናቸው ያዩት የሞተ ሰው ያዩት በቃየል ምክንያት ነው። የሞተን ሰው ለመጀመሪያ ጊዜ ያሳየና ሞትን ወደ ዓለም ያስገባው ቃየል ነው። የሞት እግሮች በሰው መካከል እንዲረማመዱና ሞት ከዛ በኋላ ማንም ሳይችለው ማንም ሳይቋቋመው በስልጣኑ ሁሉን እየገዛ የወደደውን ወደ መቃብር እያወረደ እንዲኖር ስልጣን የሰጠው በመጀመሪያ ሰተት አድርጎ ያመጣው ቃየል ነው። ቃየል ማለት ደግሞ ለሔዋን የበኩር ልጇን ነው ማህፀኗን የፈታው ቃየል የሞት ምክንያት ሆኖናል። የእመቤታችን ማህፀን በእመቤታችን ማህፀን ለመጀመሪያ ጊዜ የተቀመጠው ማህፀኗን የፈታ ይላል ቅዱስ ያሬድ። ለድንግል ዘፈታ ማህፀና ይላል። የበኩር ልጇ ለማለት ነው እንጂ ማህተመ ድንግልናዋ ሳይለወጥ እንደወለደችው ቤተክርስቲያን ታምናለች፣ ታስተምራለች። ግን ለመጀመሪያ ጊዜ ወይም ከሁሉ አስቀድሞ በማህፀኗ የተቀመጠ
በማኅፀነ ማርያም የተጸነሰ ለማለት ለድንግል ዘፈትሐ ማኅፀና ብሎ የሚናገረው ለዚህ ነው። በድንግል ማርያም ማኅፀን ለመጀመሪያ ጊዜ ተጸንሶ ያገኘ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ጥንተ ሕይወት ምክንያተ ሕይወት ነው። ለሰው ልጅ ጥንተ ሕይወትም ነው ምክንያተ ሕይወትም ነው ተብሎ የሚነገርለት የሚመሰገነው መድኃኒታችን ኢየሱስ ክርስቶስ ነው። ብንበላው ስጋው የሚፈውሰን፣ ብንጠጣው ደሙ የሚያድነን፣ ብንዳስሰው ደዌያችንን የሚያርቅልን፣ ከአንደበቱ የሚወጣ ቃል በሩቅ ሆነን እንኳን የሚፈውሰን፣ በምራቁ ጭቃውን ለውሶ ቢቀባን በባህሪው ጭቃ ዓይን ያጠፋል እንጂ ዓይን አያበራም እንደሚታወቀው። ግን የእሱ ምራቅ ከተጨመረበት ደግሞ መድኃኒት ሆነን ዓይናችንን የሚያበራልን ነው። በእጁ ዳሶ የፈወሰን፣ በእግሮቹ ተመላልሶ የቀደሰን፣ በኋላም በመጨረሻ ደግሞ ስጋውን ደሙን እየበላን ለዘላለም ሕያዋን ሆነን ሞትን ድል ነስተነው እንኖር ዘንድ ለሞት መውጊያ አድርጎ ስጋውና ደሙን የሰጠ ኢራቅሊስ በሃይማኖተ አበው እመቤታችን ቅድስት ድንግል ማርያምን ኦ ከርስ ዘበውስቴታ ተሰቅለ ነዋየ ሀቅልነ ዘይመውኡ ለሞት ዘይትቃወሙ ለሞት ይላል። ሞትን ድል የሚነሳው ሞትን የሚጎዳው የበዳጸት ወይም ደግሞ የጦር መሳሪያችን የተሰቀለባት ማኅፀን ዮ ምን ያለ ድንቅ ነው፣ ለዚህ አንክሮ ይገባል ብሎ ማኅፀነ ማርያምን ያመሰግናል ማለት ነው። ሞትን የምንቃወምበት መሳሪያ የተገኘው በእመቤታችን በቅድስት ድንግል ማርያም ማኅፀን ነው። ሔዋን ሞትን ወደ ዓለም ያመጣውን ቃየልን ይዛ ተገኝታለች። እመቤታችን ቅድስት ድንግል ማርያም ደግሞ ሞትን የምንቃወምበትን መሳሪያ ይዛ ተገኝታለች። በድንግል ማኅፀን ሞትን የምንቃወምበት መሳሪያ ተሰቅሎ እናገኛለን። በሔዋን ማኅፀን ደግሞ ሞትን ወደ ሰው ልጆች የሚያመጣውን መሳሪያ ተሰቅሎ እናገኛለን ማለት ነው። ሔዋን መራራ ሕይወት እንዲኖረን ያደረገንን ቃየልን ያመጣችልን። እመቤታችን ቅድስት ድንግል ማርያም ደግሞ ሕይወታችንን ያጣፈጠልን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ነው የተገኘችልን ማለት ነው። ሔዋን ወንድሙን ገድሎ እናትና አባቱን የሚያሳዝን ልጅ ነው ያስገኘችው። እመቤታችን ቅድስት ድንግል ማርያም ደግሞ ወንድሞቼ ብሎ የሚጠራቸው ሐዋርያትን አድኖ ሐዋርያትን ሹሞ የሚያከብራቸውና በሰማይና በምድር ያለውን ፍጥረት ሁሉ የሚያስደስት ነው የተገኘባት። እንዲያውም እንዲህ ተብሎ አይደለ የተጻፈው በቅዱስ ወንጌል ጠፍቶ ስለተገኘው ስለ አንዱ በግ ወይም ንስሐ ስለሚገባ ስለ አንድ ኃጢአተኛ በሰማይ መላእክት ዘንድ ታላቅ ደስታ ይደረጋል ይላል አይደል እንዴ ቅዱስ ወንጌል። በማቴዎስ ወንጌል ምዕራፍ 18 ላይ የተጻፈው ቃል የሚያስረዳን እሱ ነው። ጠፍቶ በተገኘ በአንድ በግ እረኛው የሚደሰት ከሆነ ጠፍቶ በተገኘ ኃጢአተኛ ንስሐ ገብቶ በሚገኝ አንድ ኃጢአተኛ የሰማይ መላእክት ሳይቀር የሚደሰቱ ከሆነ ይህን የሰውን ዘር በጠቅላላ የጠፋውን የሰውን ዘር በጠቅላላ ወደ ማህበረ መላእክት የመለሰ ጽና ነፍስ ልጅነትን አግኝቶ ከማህበረ መላእክት አንድነትን ተቀብሎ በማዕረጉ ጸንቶ እንዲኖር ያደረገ መድኃኒታችን ኢየሱስ ክርስቶስ ሁሉን ያስደሰተ እኮ ነው በእውነት። በመጀመሪያ አዳምና ሔዋን ለአዳምና ለሔዋን የደስታ ምክንያት የሆናቸው ልጆቻቸውን አድኖ እነሱንም አድኖ ፍዳቸውን መርገማቸውን ሁሉ ሽሮ አዳምና ሔዋንን ደስ ያሰኘ ልጅ ኢየሱስ ክርስቶስ ነው። እሱን ይዛ የተገኘችልን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ምን እንላታለን? ስለ እሷ ስንናገር ዕለተ ዓርብ ብለን እንመስላታለን። ምክንያቱም ዕለተ ዓርብ ቀዳሚት ሔዋን የተገኘችበት ነው። እመቤታችን ቅድስት ድንግል ማርያም ደግሞ ቀዳሚት ሔዋንን የተካች ዳግሚት ሔዋን ተብላ ነው የምትመሰገነው የምትጠራው ማለት ነው። ያችኛው ሔዋን በሶስተኛው ሰዓት ነው የተገኘችው። በሶስተኛው ሰዓት ተገኝታ በስድስተኛው ሰዓት ላይ ነው ዕፀ በለስን ቆርጣ የበላችው ማለት ነው። እና የሰውን ዘር በጠቅላላ ለመከራ ለመስቀል አሳልፋ የሰጠችው በ6 ሰዓት ላይ ባጠፋችው ጥፋት ነው ማለት 3 ሰዓት የተገኘችው ሔዋን በ6 ሰዓት ላይ በሰራችው ስህተት ዓለም በጠቅላላ መስቀሉን ተሸክሞ ለ5500 ዘመን ኖረ ማለት ነው። ያንን የ5500 ዘመን መስቀላችንን የሚሸከምልን ክርስቶስን ደግሞ የጸነሰችው እመቤታችን ቅድስት ድንግል ማርያም ሔዋን በተፈጠረችበት በ3 ሰዓት ላይ ነው ማለት በዕለተ እሑድ በ3 ሰዓት ላይ ነው ጸንሳ የተገኘች። ሔዋን በዕለተ ዓርብ በ3 ሰዓት ነው የተገኘችው። እመቤታችን ደግሞ በዕለተ እሑድ በ3ኛው ሰዓት ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስን ወይም ዳግማዊ አዳም የተባለውን ኢየሱስ ክርስቶስን ይዛ የተገኘ። በ3 ሰዓት ላይ የጸነሰችው እመቤታችን ቅድስት ድንግል ማርያም በ3 ሰዓት ላይ የጸነሰችው መድኃኒተ ዓለም ኢየሱስ ክርስቶስ በ3 ሰዓት ላይ የዓለሙ ሁሉ መስቀል ተሸክሞ ወደ ቀራንዮ የወጣው በ3 ሰዓት ነው። ተመሳሳይ ሰዓት ነው። 3 ሰዓት ላይ ተጸነሰ፣ በመንፈቀ ሌሊት ተወለደ። ከዚያ ደግሞ
የዓለሙን ሁሉ መከራ ተሸክሞ ወደ ቀራንዮ መጓዝ የጀመረው በ3 ሰዓት ነው። ጲላጦስ ፈርዶበት የፍርዱ ሂደት አልቆ ግርፋቱም አልቆ ከነግህ ላይ ነው እንግዲህ ጲላጦስ ፍርድ አደባባይ ላይ የቆመው ኢየሱስ ክርስቶስ መስቀል ተሸክሞ በአይሁድ ሕግ እንግዲህ እንዲገደል አንተ ሙሰበከ በሕግክሙ ኮንንዎ እናንተ እንደሕጋችሁ ፍረዱበት ብሎ ለአይሁድ አሳልፎ ሰጥቷቸው መስቀሉን አሸክመው ይዘውት መሄድ የጀመሩት በ3 ሰዓት ላይ ነው። 6 ሰዓት ላይ ቀራንዮ ደርሰዋል። መስቀሉ ተተክሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መስቀል የወጣበት ሰዓት ነው ያ ሰዓት ማለት ነው። 14ቱን የመስቀል ምዕራፎች የተጓዘው ግን መጓዝ የጀመረው ከ3 ሰዓት ጀምሮ ነው። 3 ሰዓት ላይ የተፈጠረችው ሔዋን 6 ሰዓት ላይ ስህተትን ሰርታ መከራን ወደ ሰው ልጆች አመጣች። እመቤታችን ቅድስት ድንግል ማርያም እሁድ በ3 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነሰች። ከዛስ 3 ሰዓት ላይ እንደገና የዓለሙን ሁሉ መከራ ተሸክሞ ወደ ቀራንዮ ወጣ። 6 ሰዓት ላይ ስለ ዓለሙ ሁሉ እጁን ዘርግቶ በማይከለ ምድር በቀራንዮ ተሰቀለ ማለት ነው። ዕዳችንን ያስወገደልን በዚያ ሰዓት ላይ ነው። ከሰዓቱም ከዕለቱም እንግዲህ በዕለተ ዓርብ አይደለ ያ ሁሉ የተደረገው። በዕለተ ዓርብ 3 ሰዓት ነው የተፈጠረችው ሔዋን። በዕለተ ዓርብ 6 ሰዓት ነው ዕፀ በለስን የበላችው። ከዕለቱም ከሰዓቱም ሳይለውጥባት እንግዲህ ወደ ዓለም መጥቶ የሔዋንን መርገሟን ያርቅላት ዘንድ በመስቀል ላይ የተሰቀለው ክርስቶስ በዕለተ ዓርብ ነው ማለት ነው። ለዚህ ነው በዕለተ ዓርብ የምንመስለው ድህነታችን የተረጋገጠው የዛን ጊዜ ስለሆነ። በነገራችን ላይ ድህነት የተፈጸመው በዕለተ ዓርብ ነው። ድህነት የተጀመረው በማኅፀነ ማርያም ነው። እመቤታችን ቅድስት ድንግል ማርያም ድህነት የተጀመረባት ዕለተ ዓርብ ናት። ድህነት የተፈጸመባትን ዕለተ ዓርብን ብቻ ሳይሆን የምናከረው ድህነት የተጀመረባትን ዕለተ ዓርብ ድንግል ማርያምንም አብረን እናመሰግናታለን። በዕለተ ዓርብ ምን መስላትም ለዚህ ነው። በእውነቱ የኛ ዕለተ ዓርባችን ወይም ድህነታችን የተጀመረባት እሷ ስለሆነች እዛ ውስጥ ነዋ። መስዋዕቱ የተዘጋጀው መጀመሪያ እኮ እዛው በማኅፀነ ማርያም ነው። መስዋዕቱ ኢየሱስ ክርስቶስ አይደለ? ከ33 ዓመት በኋላ ለዓለም ሁሉ መዳን የሚቀርበው መስዋዕትና በእግዚአብሔር ፊት ለዘላለም ይዘነው የምንታይበት መስዋዕት የተዘጋጀው በዛው ውስጥ ነው ማለት ለዘላለም ለኃጢአት ስርየት ያበቃን እና የኃጢአትን ስርየት የሰጠን ሊቀ ካህናችን ኢየሱስ ክርስቶስም የተሾመ ማለት ስጋን በለበሰ ጊዜ ምንም እንኳን መስዋዕቱን ይዞ የሚቀርበው በዕለተ ዓርብ ቢሆንም ካህንነቱ ወይም ሊቀ ካህንነቱ የሚጀምረው ሹመቱ የሚጀምረው ግን በማኅፀነ ማርያም ሳለ ነው ማለት ነው። ለዚህም ነው በዕለተ ዓርብ ምን መስላት ነው እመቤታችን ቅድስት ድንግል ማርያምን ከዚያን ጊዜ ጀምሮ በሂደት እንግዲህ በየጥቂቱ አድጎ ነው በዕለተ ዓርብ መስዋዕቱ ነው ለመቅረብ ወይም ሊቀ ካህናቱ ነው መስዋዕት ለማቅረብ የደረሰው ከዚያን ጊዜ ጀምሮ በተነሳውበት። ስለዚህ የድህነት መጀመሪያ የተወጠነባት ጥንተ መድኃኒት ጥንተ ድህነት እመቤታችን ቅድስት ድንግል ማርያም ናት። የድህነት መጨረሻ ደግሞ ዕለተ ዓርብ ናት ማለት። ስለዚህ ይነጻጸራሉ ሁለቱ። ከዚህ የተነሳ ነው እንግዲህ እሱን ሌላው ግን አሁን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸከመ የምንለው የእኛን ጎስቋላ ባህሪያችንን ስድብ የማይገባው መለኮት የተሰደበበት መዳሰስ የማይችለው እሳተ መለኮት የተዳሰሰበት ይሄ ስጋችን አይደለ እንዴ? ወደ ዓለም የመጣበት በእኛ መካከል ሰው ሆኖ ይመላለስ ዘንድ እና እግዚአብሔር ወደ ምድር መጥቶ በመካከላችን ሰው ሆኖ በመመላለሱ የሰው ልጅ ደግሞ በሰማይ መታየት የጀመረበት ማኅፀነ ማርያም ነው። ያ ማለት መዋረድም የጀመረው በማኅፀነ ማርያም ነው። በሰማይና ምድር የማይወስኑትን ጌታ በአንዲት ብላቴና ማኅፀን ተወሰነ ብሎ መናገርም በራሱ እኮ ለመለኮት ሊናገሩት የማይገባ ቃል ነው እና ውርደቱ መስቀሉ ከዚህ ነው የሚጀምረው። ተዋርዶ የሚጀምረው ከዚህ ነው። ፈጣሪ ቅድመ ዓለም የነበረና ሁሉን የፈጠረ ሆኖ ሳለ ፍጡር ስጋን ለብሶ ከኛ እንዳንዱ ሆነ መባል በራሱ በእውነቱ ከኛ እንዳንዱ እኛ መንፈርስ መንበሰብስ እኛ ከአመድና ከትቢያ የተገኘን እኛ ከምድር አፈር እኮ ነው። ቅዱስ ዮሐንስ አፈወርቅ ከአፈሩ ነው ያስገኘህ ይላል እና ለምን ትታበያለህ ይላል እና በዚህ ልክ በጣም የተዋረድን የተናቅን ሆነን ሳለን ከኛ እንዳንዱ ሆኖ የተገኘበት መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም ናት። በሷ ነው እንግዲህ ያገኘነው ክርስቶስንና ዕለተ ዓርብ ብለን እንመስላታለን። ዕለተ ዓርብ ብለን እንጠራታለን ማለት ነው። በዕለተ ዓርብ የምንመስለው እንግዲህ ይሄ መስቀሉን በራሱ ከማኅፀነ ማርያም ስለምናስጀምረው ነው።
መስቀል ተሸክሞ ያየነው ወደ ቀራንዮ ሲወጣ በዕለተ ዓርብ ነው። ግን ደግሞ የሚጀምረው የሚነሳው ከዛው ከእመቤታችን ከቅድስት ድንግል ማርያም ማኅፀን ጀምሮ ከሆነ ሰብአ ከተባለበት ጊዜ ጀምሮ ማለት ነው። ምክንያቱም ተስለ ዘበጥንተ ሙላዱ ወጠነ ፍኖተ ነኪር አይደለም እንለው ከመጀመሪያው ጀምሮ በቃ በልዩ መንገድ በልዩ አመጣጥ ነው የመጣው። በእርግጥ ፍኖተ ነኪር የተባለችው ያለ ዘር ቢሲ መጸነስ ናት። አምላክነቱን ሳይለቅ ሰው መሆን ናት። ሰውነቱንም ሳይለቅ አምላክ መሆን ናት። እሷ ፍኖተ ነኪር ትባላለች። ምክንያቱም እንዲህ አይነት ነገር አልነበረም። እንዲህ አይነት ልጅ ያላቸውም ሴቶች አልነበሩም በምድር ላይ። እንዲህ አይነት ልጅም በምድር ላይ አልተገኘም። ቀዳማዊነቱን ሳይለቅ ዳህራዊ ሆነ። ዳህራዊነቱን ሳይቀርበት ቀዳማዊ ተብሎ የሚጠራ ከሱ በቀር ማን አለ? በላይ መላእክት ያመሰግኑታል፣ በታች ደግሞ ሰዎች ይሰድቡታል። እንዲህ ሄራቅሊስን ሲያመሰግነው ምንድን ነው የሚለው? ኢየሱስ ክርስቶስን በታች አይሁድ ይዘልፉታል፣ በላይ ደግሞ መላእክት ያመሰግኑታል ብሎ ነው የሚናገርለት። በላይ አክሊላቸውን እያወረዱ ይሰግዱለታል፣ ከታች ደግሞ የሾህ አክሊል ከታች ያሉት የሰው ልጆች ደግሞ የሾህ አክሊል ጎንጉነው ይደፉበታል ማለት ነው። እንዲህ በመሆኑ ወጠነ ፍኖተ ነኪር ይባልለታል ማለት ነው። ልዩ መንገድ ወይም ልዩ አመጣጥ ነው የመጣው። ይህንን ነው እንግዲህ እመቤታችን ቅድስት ድንግል ማርያም ይዛ የተገኘችልንና ያንን መስቀል ደግሞ የጀመረው በዕለተ ዓርብ የፈጸመውን መስቀል በማኅፀነ ማርያም ነው የጀመረውና በዕለተ ዓርብ ምን መስላት ከዚህ የተነሳ ነው ማለት ነው።